የዳንኤል ክብረት ተረኛ እስረኛ መምህር ሲሳይ ሆኗል። አስቡት የትኛውንም የመንግስት ባለስልጣን ተናግራችሁ ውላችሁ ብታድሩ ሊገጥማችሁ ከሚችለው ነገር በላይ ዳንኤል ክብረትን አንድ ነጠላ ነገር ብላችሁ የሚደርስባችሁ ነገር እጥፉን ይበልጣል። መጨረሻ ሲሞቱ ለምን ቅበሩን ይላሉ? ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው? ሀገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? እውነት ልንገር፣ አንተ ከተናገርከው ዳንኤል ክብረት አንተ የእግዚአብሔርን ቃል አውቃለሁ ብለህ ከተናገርከው ይሄ ንግግር ይልቅ ሰይፉ ፋንታውን ላይ አብዱ ኪያር አንድ ወቅት ቀርቦ የተናገረው አንድ ነገር አለ። ስለ ስደት ማረሳው ነገር በስደት እያለ በወጣትነት ዘመን እድሜ 25 እዚህ ቤተሰብ አለ ምናምን እያለ የተናገረው ነገር አለ። እዛ ነገር ላይ ዘፈን አድማጭ የዘፈን ግጥም የሚይዝ ጭንቅላት የለኝም። አንድ ከሱ ንግግር ጋር የተቀናበረ ነገር ሰምቼ ነበር። በወረቀት የሰው በደም የኢትዮጵያ ናቸው እያለ ይመስለኛል። እና እውነቱን ነው። በወረቀት የሰው ሀገር ሰው ሆነው አሜሪካዊ፣ ጃፓናዊ እንዳልከው ጀርመናዊ፣ እንግሊዛዊ፣ ጣሊያናዊ ምንማዊ ቢሆኑ በደም ግን ኢትዮጵያውያን ናቸው። በሚያሳዝንና በሚያሳፍር መንገድ አቶ ዳንኤል ክብረት መምህር ሲሳይ አዳነን አሳስሮታል። አይነኬው አምባገነኑ አቶ ዳንኤል ክብረት እንደለመደው የእስር ጅራፉን በመምህር ሲሳይ ላይ አሳርፏል። ዳንኤል ክብረት እውነቱን ልንገር፣ አንተ ሀገርን እወዳታለሁ ከምትለው መውደድ በላይ እንደ ቃሪያ ፍሬ በየሀገሩ የተሰደዱት ኢትዮጵያውያን እቺን ሀገር ይወዷታል። መምህር ሲሳይ ሰሞኑን እንግዲህ ሁላችሁም እንደተከታተላችሁት ዳንኤል ክብረት በዲያስፖራው ላይ ያነሳውን የቀብር ቦታ መከልከልን እንደ መጽሐፍ ቅዱስ ሐሳብና እንደ ኢትዮጵያዊነት በመቆርቆር ስሜት ሆኖ የተናገረው ንግግር ወደ ወይን ቤት የሚያስጥል ሆኖ ተገኝቷል። አሁን ኢትዮጵያ ውስጥ ከኮሪደሩ ልማት ቀጥሎ አይነኬው ዳንኤል ክብረት ብቻ ነው። ሲሳይ ሰሞኑ እንግዲህ ዳንኤል ክብረት በጣም ብዙ ህዝብ ንቆ የተወህን ማለት ነው። ምን ያክል ያስተሳሰብ መቀንጨር ውስጥ እንዳለ የተማረ ሰው እንዲህ ሲሆን ማየት እንዴት ያስጠላል፣ እንዴት ስቅጥጥ ይላል ማለት አንተ ቆመህ ከምትጠቅመው በላይ ሞቶ አገር ቤት ሬሳው የሚገባ አስክሬን የውጭ ምንዛሪን በማምጣት ካንተ የተሻለ ጥቅም ይሰጣል በአሁኑ ሰዓት። ይሄንን ሳታገናዝብ ለነገሩ አንተ ምን ይጎልብሃል? የቤተ መንግስት ጓሮ አትክልት ተመጋቢ ነህ። የጠቅላይ ሚኒስቴሩን ጠል እየተመገብክ ነው የምትኖረው። እዛ ፍርፋሪ እየበላ ነው የምትኖረው። ድህነት አያገኝህም። ሆድህን እንደፈለክ ነው የምትሞላው። ደሃው ህዝብ ግን በውጭ ያለ ዲያስፖራ ወገኑ በብዙ ይጠቅመዋልና ሲነካ እንደ መምህር ሲሳይ አይነቱ ከወንጌል ህይወቱ ባለፈ ወይም ከአገልግሎቱ ባለፈ ማህበራዊ ነገር ሲነካ እንዲወጥቶ ተንዘርዝሮ ይናገራል። ሁለት ዙር አካባቢ ተቸኝ በሚል አሳስሮት አሁን የሚገኘው መምህር ሲሳይ በማዕከላዊ ነው። እንዴት የሚያስጠላ ሞመንት ውስጥ እንዳለ እንደው ከጎነ ያሉ የቀድሞ አገልጋዮች እንደው አንዳንዴ ሹክ ቢሉ የተሻለ ነው ብዬ ነው ማስበው። እግዚአብሔር አምላክ ወደ ልብህ ይመልስህ። ያ የተማርከው ከእውቀት ምንጭ ውሃ የተጎነጨኸው ያ ሰማያዊ ማንነትህን እግዚአብሔር ይመልስልህ። ሌላ ምን ልንልህ እንችላለን? መምህር ሲሳይ እማምላክ ወላዲት አምላክ አትለይ። የቆንክለት እውነት ለብዙዎች ትንፋሽ ሆነ የተናገርካት ያቺ ሐቅ ሲሳይ በረከት ሆና ላንተ ጽናትና መጽናናት እንዲሆን እመኛለሁ። ዳንኤል ክብረት አሁንም እንዳበደ ውሻ መክለፍለፉን ተያይዞታል። እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸውም? ደግሞስ ይሄንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን? ከአንድ ዲያቆን ከነበረ ሰው ኢትዮጵያ ውስጥ መቀበር የለባቸውም የሚል ነገር ሲናገር ከዚህ በላይ ምን ሊያሳምን? ያስተማርከውን በብዙ ወንጌል ያሳደግከውን ልጅ በጭካኔና ባረመኔነት ተቸኝ ብለህ ተናገረኝ ብለህ ዛሬ ማዕከላዊ ወርውረዋል። ወንድ ልጅ ታስሮ አይሟሟም። ያው ወንጌላዊ መምህር ሆኖ አንተ በጣልከው ወይን ቤት ውስጥ ወንጌልን አገልግሎ ይወጣል። ግን አቶ ዳንኤል ክብረት ያንተ መጨረሻ ምንድነው የሚሆነው? ይሄ አረመኔነት፣ ይሄ የክፋት ጥግ መውደቂያ የት ይሆን?
የወለድካቸው ልጆች እንኳን አሳዝኑ የት ይሆን ማረፊያ? እመነኝ ዛሬ ጥላ የሆንከው የተሸሸክበት ያ ማንነት ይክድህና ህዝብ ላይ ትወድቃለህ። ህዝብ ደግሞ ትክክለኛውን ፍርድ ይሰጣል። መምህር ሲሳይ አዳነ የምትወዳት ወላዲት አምላክ ካንተ ጋር ትሁን። መታሰር ለኛ ለኦርቶዶክሳውያን የዛን ያህል የሚከብድ ጉዳይ አይደለም። ወንጌልን ያስተማረ መምህር 5 ኪሎ የምታቀው መምህር 4 ኪሎ ወንበር ላይ ሆኖ ዛሬ አንተን ወይን ቤት ጥሎሃል። ጊዜ ፈራጅ ነው። ዳንኤል ክብረት እግዚአብሔር አንተን ሲያዋርድ ሁላችንም ባይናችን እናያለን። ለነገሩ መምህር ሲሳይን ማሳሰር ላንተ ቀላል ነው። ለብፁዓን አባቶች የማትመለስ ቅዱስ አባታችንን ከፍ ዝቅ አድርገ የተሳደብክ ነውረኛ ነህ። ስለዚህ ይሄን ማድረግ የሚገርም አይደለም። ሁላችሁም ኦርቶዶክሳውያን ለመምህር ሲሳይ አዳነ ጸልዩለት። ማንም እስር ቤት ገብቶ የቀረ የለም። ትወጣለህ። እግዚአብሔር ክንዱን ያሳያል። ድንግል ማርያም በመልጃዋ አትለይ። ሀገር እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸውም? ደግሞስ ይሄንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን? ከአንድ ዲያቆን ከነበረ ሰው አይናችን እያየ ከምንሞት ብለው ተሰደዱ። መኖርም አትችሉም መቀበርም አትችሉም፣ ግን ከአንድ መንፈሳዊ የሚጠበቅ ሐሳብ ነው። ወንድሜ እኔ ልንገርህ፣ እኔ ትንሽ ሀገሬን እወዳለሁ። በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ እድሎች እኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው ነጭ ለብሼ ብዬ ብዙ እድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳለሁ። ኡጋንዳና ቢሉኝ ይሄዳለሁ። መርካቶ ቢወደድ ቢረክስ ጉዳያቸው አይደለም። አረ ጉዳያቸው ነው። እውነቱን ልንገርህ ወንድሜ በትህትና በአሁን ሰዓት ኢትዮጵያ ውስጥ ከሚኖሩት ነዋሪዎች ውስጥ እርግጠኛ ሆኜ ልንገርህ ከግማሽ ከ50% በላይ መቼም እያንዳንዱ ቤት አንዳንድ ስደተኛ አይጠፋም። የሳንቲም ድቃቂ የልብስ ላቂ እየላኩልን እኮ ነው ኑሮን እየደጎምን ያለ ነው። አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ለምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የእኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ እንደምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውል እሱ ቢተውል ኖሮ ከእነሱ ጋር አልነጋገርም ነበር። እውነት ነው አያገባቸው ምንል ነበር። ግን ይመጣሉ፣ ይገባሉ። ለምንድን ነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? እዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ለምንድን ነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኛ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። እንግዲህ ሁለት ዙር አካባቢ ተቸኝ በሚል አሳስሮት አሁን የሚገኘው መምህር ሲሳይ በማዕከላዊ ነው። እንዴት የሚያስጠላ ሞመንት ውስጥ እንዳለ እንደው ከጎን ያሉ የቀድሞ አገልጋዮች እንደው አንዳንዴ ሹክ ቢሉ የተሻለ ነው ብዬ ነው ማስበው። እግዚአብሔር አምላክ ወደ ልብህ ይመልስ። ያ የተማርከው ከእውቀት ምንጭ ውሃ የተጎነጨኸው ያ ሰማያዊ ማንነትህን እግዚአብሔር ይመልስልህ። ሌላ ምን ልንልህ እንችላለን? መምህር ሲሳይ እማምላክ ወላዲት አምላክ አትለይ። የቆንክለት እውነት ለብዙዎች ትንፋሽ ሆነ የተናገርካት ያቺ ሐቅ ሲሳይ በረከት ሆና ላንተ ጽናትና መጽናናት እንዲሆን እመኛለሁ። ዳንኤል ክብረት አሁንም እንዳበደ ውሻ መክለፍለፉን ተያይዞታል።